ትም እኔ በክርስትና አውድ ክርስትና አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው ምናምን። በእስልምና አውድ አይደለም አንድ አምላክ ስልክ። እሺ አቦል ሰላም፣ እንዴት ነህ? ደህና አለው። ሻዳ መያዝ ፈልጌ ነበር። እስላምን አካባቢ ፈልገሽ ነው? አዎ። የምለውን ቃል አብረሽኝ እያልሽ ተከተይና ቆይ። እሺ። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልኩት ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አሻል አንድ ሰው ሙስሊም የሚሆንበት ቃል ይሄ ቃል ነው። በመሲሁም ዘመን ይሄው ነበር፣ በቀደምት ነቢያትም ዘመን ይሄው ነበር። በመሲሁ ዘመን የሸሃዳ ቃል አንድ ሰው ሙስሊምነቱ የሚያረጋግጥበት ይኸው እንደነበር ማስረጃ አላህ ሲናገር ምን አለ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላክ አላህ በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ ነው የተላለፈላቸው? አን አሚኑ ቢ ወቢረሱሊ በእኔ በአምላካቸው በአላህ እመኑ፣ በላኩላቸው መልእክተኛና ነቢይ እመኑ አላቸው። ሐዋርያቶችም ቃሉ አመና አምነናል አሉ። ከዚያስ ወሽሀድ ቢአንና ሙስሊሙን ይህንንም በማመናችን ምክንያት ሙስሊምነታችንን መስክርልን አሉ። እኛ ሙስሊሞች መሆናችንን መስክርልን ብለው ተናገሩ። የአንድ አካል ሙስሊምነቱ የሚያስመሰክረው የአምላኩን አንድነትና ብቸኛነት የአላህ ሱብሓነሁ ወተዓላ ሲቀበልና የተላከለትን ነቢይ እንደ ነቢይ በዘመኑ የተላከለትን ሲቀበል ጊዜ ነው። በዚህም ጊዜ የሆነው በቀደምት ነቢያትም ዘመን የሆነው ሰዎች ወደ ኢስላም የመጀመሪያው ትእዛዝና መሰረት አምላክ አንድና ብቸኛ ነው ብሎ ማመን ነው። በእርሱ ላይ ቅንጣት ሌላን አካል አለማጋራት ነው። ያን አንዱን አምላክ እንድናመልክ ነቢያቱ ሰብከዋል። ወማ ኸለቅቱ ልጅነ ወልኢንስ አላህ ሱብሓነሁ ወተዓላ ይላል፣ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ ከአንተ በፊት በእያንዳንዱ ትውልድ ማህበረሰብ ላይ ነቢያትን ልኬአለሁ። እነርሱም ሲያስተምሩ ምን ነበር? አላህን በብቸኝነት አንዱን አምላክ ተገዙ፣ ከእርሱ ውጭ ያሉ ባዕድ አምልኮችን ጣዖቶችን ሁሉ ራቁ እያሉ ማስጠንቀቅ ነበር ይላል። እና ይሄ ነው አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ለሶላት ዝግጁ ይሆን ዘንድ ንጹህ ልብስ በመልበስ ስለ ሶላት አስተጋገድ በመማር ለጌታው ለአምላኩ ለአላህ ብቻ ለዚህ ላመለለትና ለመሰከረለት ብቻ ይሰግዳል ማለት ነው። በእስልምና ለእርሱ ብቻ ነው የሚሰግደው። አላህ ቃል በቃል ሲናገር ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታ እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ ሌላ ቦታ ላይ ምን ይላል? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴ ለዓለማቱ ጌታ ለአላህ ብቻ ነው በላቸው ይላል። ይሄ ነው። እሺ ስምሽ ማን ነበር ታችን? ጽዮን። እሺ መቀየር ፈልግ ከሆነ ደስ የሚለው ሙስሊም ስም ታውቂ ከሆነ አንቺ ነገር አይ አላውቅም ካልሽ እኛ እናውጣልሽ። እሺ አውቃለሁ። ሂዲያ። ማን የሚል ስም? ሂዲያ። በጣም ደስ የሚል ስም ነው። ኢንሻአላህ ከታች ያለችውን ዛህራ የምትለዋ ትታይሻለች። ፎሎ አድርጊያት፣ በውስጥ ታስተምርሻለች። እስላማዊ ትምህርት ግሩፕ እሺ። ሙስሊም ጓደኞች ይኖሩሻል? አዎ አለች። ሶላት አሰጋገድ አስተምሪኝ በያት። አብራችሁ ስ በትወር እንደምታየ ጀምረች ጾምን ትጀምሪያለሽ ማለት ነው። እሸት እሺ እንግዲህ በርቺ። ጥያቄዎች ካሉሽ የትኛውን ጊዜ አለን መተሽ መጠየቅ ትችላለሽ። እሺ አመሰግናለሁ። እሺ ከታች ያለሽ ቃሉ ሰላም፣ እንዴት ነሽ? አይ ወንድ ነኝ። ሰላም እንዴት ነህ? ሰላም ነው ቃሉ። አማን ነው። ይቅርታ ይህ መስገን ተጣሪ ግን አንድ ጥያቄ ስላለኝ ነው ለማግባት ምናልመጣችሁ ነው ይችላሉ። ይቻላል።
ሱራ 96:2 እስቲ ቁርአን ይዘህ ከሆነ ሱራ 96:2 ምን ይላል? አነብልሃለሁ አብሽር። ሱራ 96:2 خلق الإنسان من علق ይላል። ሰውን ከረጋ ደም በፈጠረው ጌታ ስም ይላል። እሺ ሱራ 1:30 ላይ ሁላቸውንም ላብራራለህ። አውቃቸዋለሁ የምጠይቃቸው። እሱን አንድ ላይ ታብራራልኛል፣ ችግር የለውም። እኔ የሚሰጥህን ጥቅስ ብቻ ማለት ታነብና ከዛ በኋላ ሙሉን ደግሞ አንተ በኋላ ታብራራለህ። 21:30 ላይ 21:30 ያ ከረጋ ደም ነው የሚለው ያውኑ። እሺ ሱራ 21:30 لم بالله تقر لهم صلاة رسول الله سبحانه وتعالى من الهلال إذ قال ربك للملائكة إني خالق بشرا من صلصال من حمأ مسنون لم بالله تقر لهم لم بالله ماشي وجعلنا من الماء كل شيء حي ይላል። እነዚያንም የካዱት ሰማያትና ምድርን የተጣበቁ የነበሩት የተለያየናቸው መሆናችን አያውቁም። ሕያው የሆነ ነገር ሁሉ ከውሃ ፈጠሩን አያምኑምን ይላል። እሺ ኦኬ፣ ከውሃ ፈጠረው የሚለው ነው። እሺ ሱራ 16:4 እሺ አሁን ሰውን ነው ያሳየ ያለ። እስቲ እንድ 16:4 አሁን ከፍትወት ጠብታ ፈጠረ ይላል። ከዚያም እርሱ ወዲያው በትንሣኤ ቀን በመካድ ግልጽ ተከራካሪ ሆነ ይላል። አይደለ 16:4 16:4 አራ እንዴ ሰውን ከትንሽ ዘር ነው የፈጠረው የሚለው አይታየም አይደለም። ይህ ጽፈው ሰጥተው ነው እንደሱ አይደለም ወገናች። እሱ ላሳይ እስቲ አሳይ። አማርኛ ይታያል። 16:4 ያ 16:4 ሰውን ከፍትወት ጠብታ ፈጠሪው እና ይኸው እዚህ ጋር ይኸው ፈጠሪው እያለ አይደል እንዴ? ከፍትወት ጠብታ ፈጠሪው እያለ አይደል? የቀደመው ፍርስትሊ ሱራ 96:2 ላይ ያወጣው ከረጋ ደም ይላል። ሁለተኛ ደረጃ ላይ ደግሞ ሱራ 21:30 ላይ ደግሞ ሰውን ከውሃ ፈጠር። ሶስተኛ ደረጃ አሁን የሰጠው ሱራ 16:4 ላይ ደግሞ ከትንሽ ይላል። እሺ ሱራ 15:26 ለምን ይላል? ትንሽ አይደለም እያልኩት ነው። ከፍትወት አይደለም። እሺ ሙሉን አንተ በኋላ ታብራራልኛለህ ብያለሁ። ቀጥለ እሺ ሱራ 15:26 ላይ ሄድ። 15:26 እሺ ሰውንም ከሚጭለቀለቅ ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። ኦኬ ከጭቃ እና ከሸክላ ፈጠርኩ። እሺ እን ደግሞ አሁን ሰውን የፈጠረውን ነው ማለት ነው። እሺ ሱራ 3:59 እስቲ ክፈትልኝ። 3:59 ያ እሺ በኋላ ላይ ከምን እንደፈጠረው ደግሞ ታብራራልኛለህ ማለት ነው። ከዚህ ሁሉ ፈጥሮ እሺ 53:59 አላህ ዘንድ ይሄ ሰው ነው ከአፈር ፈጠረው ከዚያ ሰው ሆነ አለው ሆነ ይላል። እሺ ከአፈር ፈጠረው ደግሞ እዚህ ጋር ሱራ 3:59 ከአፈር ፈጠረው። እሺ እንቀጥል። እሺ ሱራ 19:67 ክፈትልኝ። ስንት ነው ያልከው? ሱራ 19:67 19:67 እሺ ከአሁን በፊት ምንም ነገር ያልነበረ ሲሆን እኛ የፈጠርነው መሆኑን አያስታውስም። እሺ አሁን ከምንድን ነው የፈጠረው? ከደም ነው? ከውሃ ነው? ከትንሽዬ ዘር ነው? ከጭቃ እና ከሸክላ ነው? ከአፋር ነው ወይስ ከምንም እንዳልተፈጠረ? ቆይ የትኛውን እናንተ የምታምነው? አላህ በየትኛው ነው የፈጠረው? ከዚህ ሁሉ
ካለመኖር ወደ መኖር ያመጣ ለማለት ነው። ይህ ግንዛቤ እንትና እሺ፣ አዳምጠሃል፣ አስረዳል። አሁን እዚህ ጋር ያመጣ ለምንድን ነው? ሰውን ከአሁን በፊት ምንም ነገር ያልነበረ ሲሆን እኛ ፈጠር ነው መሆኑን የፈጠረ መሆኑን አያስታውስም ይላል። ያልነበረ ነበር እንዲኖር ያደረግኩት ማለት ነው። ካለመኖር ወደ መኖር አመጣው ማለት ነው። የትርጉም ነበር እንደ ሰው ልጅ የለም፣ ጊዜያዊ ነው አይደለ? ጊዜ በኋላ ነው የመጣ። ስለዚህ ካለመኖር ወደ መኖር አመጣው ማለት ነው። እሺ እሱን እንላፍ። እሺ አሁን ካራጋዳም ነው። ካራጋዳም ማለት ይችላል። እሺ ልመልስ ጥያቄ ልመልስ። ኦኬ ካራጋዳም የሚለው አንደኛ የሰው ልጆች አፈጣጠር ለሁለት ይከፈላል። የሰዎች አፈጣጠር አንደኛ የአዳም አፈጣጠር አለ፣ ሁለተኛ የሌሎቻችን አፈጣጠር አለ። ስለዚህ ነው እየተናገረ ያለው እስካሁን ድረስ። እኛ ከአዳም አዳምጥ እስክመልስ ድረስ አዳምጥ። እሺ ሁሉንም ያነሳውን ሁሉ ላነሳ ነው። ቀድሜ ላንሳለህ ስልህ አይ አንብብልኝ ካልሆነ አልፈልግም ስላልክ ነው ሳነብልህ የነበረው። ጥያቄህን የዛሬ ብዙ ዓመት እናውቀዋለን። አዲስ አይደለም፣ አዲስ ነገር ይዘህ መጣ እንዳይመስለሽ ከይቅርታ ጋር ማለት ነው። ለማንኛውም አዳምጥ። ስለ አዳም አፈጣጠር እና ስለ ሌሎቻችን አፈጣጠር የሚናገር ነው። ቦታቸዋል አይደል? ደስ የሚለው ቁርአን ምንድን ነው? ሙሉ ዝርዝር ይሰጣቸዋል። ሙሉ ዝርዝር ይሰጣቸዋል። ሰውን ከአፈር ፈጠርኩ ብሎ ዝም አላለም። ይህ አፈር እንዴት ውሃ እንደነበር ይነግረናል። ውሃው ከአፈር ጋር ይቀላቀላል። ከዚያ ምን ይሰጣል? ጭቃ ይሰጣል። ከዚያ ጭቃ በሚደርቅ ጊዜ እንደምን ይሆናል? ልክ እንደ ሸክላ ይሆናል አይደል? ከጭቃ የሰው ቅርጽ በተሰራ ጊዜ አላህ አደምን በቀረጸው ጊዜ ሲደርቅ ጊዜ ከዚያ ነፍስን ዘራሁበት ከዚያ ሰው ሆነ ብሎ ሙሉ ሂደቱን ይገልጻል። ይሄ ለእነሱ ግጭት መስሏቸዋል። ላ የሚገርም እንደዚህ አይደለም እሱ ፕሊዝ አንድ ስማ፣ እንደዚህ አይደለም። ፈጠርኩ እኮ ነው እያለ ያለ ከአፈር ፈጠርኩ። አንደኛ ከረጋ ደም ይላል ፈጠርኩ ይላል። እዛነ ወደሚለው ልመጣ ነው። አዳምጠኝ እንጂ ወደ እሱ ልመጣ ነው። አንድ ጊዜ ሌላ ቦታ አትሄዳ። እሺ ሌላ ቦታ ልሄድ ችግር የለውም። እሺ አንተ በመጣህበት አካሄድ ነው አይደለም። አዳምን እግዚአብሔር ከምድር የፈጠረው ሰውን ከምን ፈጠረው? ከአፈር ነው የፈጠረው። መጽሐፍ ቅዱስ ላይ በጣም ጥሩ እና የምነግርህን መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ይዛል። ይዤዋለሁ። አሁን በጣም ጥሩ ኢዮብ 33:66 ነው። ኢዮብ 33 ሀርድ ኮፒው ስላለኝ እስኪ አንተ እና ችግር ቶሎ ለማውጣት ስልክ ይዘህ ምን ይላል እዚህ ጋር? በጣም ጥሩ ምን ይላል? እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩኝ ይላል። ከጭቃ ነው የተፈጠረው ሰው ከአፈር መልስ። ማን ነው አለው? መጽሐፍ ቅዱስ ላይ ሰው ከምድር የተፈጠረው ከላይ ጀምረህ ስታነበው እንደዛ አይልም ታውቃለህ። ያውና ከላይ ጀምረህ ብለህ እንትን አታመልጥም። ወደ ላይ ሰው ከምድር የተፈጠረው ከአንድ ጀምረህ አንብብልኝ። ከአንድ ጀምረህ ስታነብ የዛን አውዱ ደግሞ ይገባል። ነገር ግን ኢዮብ ሆይ ንግግሬን እንዳትሰማ ይላል። እንድትሰማ ቃልን ሁሉ እንድትሰማ ቃልን ሁሉ ኦኬ እንድታዳምጥ እለምንሃለሁ ይልና እንደዚህ ነው የሚለው። ግን እኔ ጋር ትንሽ ብዥ ይላል። እስቲ አንብብልኝ አይልም። ያ አንብብ ነው በል። እነሆ አፌን ከፍቻለሁ፣ አንደበቴም ኧረ ትንሽ ብዥ ይላል። እኔ ጋር ትንሽ ምንም ብዥ አይልም። ማንበብ አልችልም በል። አንብብልኝ በል እናነብልሃለን። አትችልም ማንበብ ራሱ ጭራሽ ልታብራራ እየተነሳ ነው። አንብብ። እነሆ አፌ ከፍቻለሁ ነው የሚለው። ከፍቻለሁ አንደበቴም በትናጋዬ ተናግሯል ይልና ከዛ 3 ላይ እንደዚህ ይላል። ቃሌ የልቤ ቅናት ያወጣል፣ ከንፈሮችን ቅንነት ያወጣል። ከንፈሮችን የሚያውቁትን በቅንነት ይናገራሉ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ኦኬ
ይችልህ እንደሆነ መልስልኝ። ቃልህ ይቻላል። ኦኬ። ቃልህም አዘጋጅተ በፊቴ ቁም። እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ። እኔ ደግሞ ከጭቃ የተፈጠርሁ ነኝ። እነሆ ግርማዬ አታሳፍርም፣ እጄንም አትካድድብኝም ነው የምለው። ምን እንደሚል በኋላ እነግርሃለሁኝ እሱን። ስለዚህ ከጭቃ ነው የተፈጠረው ሰው ከአፈር መለስ። ይኸው ጭቃ ማለት አፈር አይደል? የጌታ ራሱን ሊያዋርድ ማለት አሁን ኢዮብ ራሱን ሊያዋርድ ብሎ እንጂ ከጭቃ ተፈጠረ። እንደ ሞትኩ ሰው አሁን ዮሐንስ እንደ ሞትኩ ሰው ሆንኩ ስል ሞቻ ፈጠርከኝ ነው ያለው። ቀጥታ ቃል በቃል እንዳሁን ልታወል ሊያዋርድ ምናምን የሚል የለም። ስለዚህ ሰው ከጭቃ ላይ አፈር ብራዘር፣ የኛው ወንጌል ሲጀመር ማውፍ ሲፈታ አይሁዱ አለ እንዴት እንደተጻፈው ለምን እንደተናገረው አለ። ሁሉንም ቦታ እንደዚህ ተብሏል ተናግሯል ብለን ፒክ ካደረግን ደግሞ የትኛውም ነገር ሊነበስ ማነው እንደሱ ይፈታል። ይሄንን ማን ብሎ ነው እንደሱ ይፈታል? ይፈታልህ አንድ ከላምጣሽ ችግር የለም። በቃ እንቀበለ። ይኸው መጽሐፍ ቅዱስ እያለ ያለ አሁን ኢዮብ ራሱ ዝቅ ማድረጉን ነው የሚያሳየው። ራሱ ዝቅ አድርጎ ማለት ነው። አሁን ቅድም እኔ ላብራራለት ሲል አይ ቃል በቃል እዚሁ የሚለውን ነው የምቀበለው። ከረጋደም ብሏል። ከረጋደም ነው ይሄንን እነዚህን ውህዱን እየነገረህ ነው ከምን እንደፈጠረው እያልኩት አልቀበልም አለ አይደለ? ስለዚህ እዚህም ቃል በቃል ከጭቃ ተፈጠርኩ ብሏል። ሰው ከጭቃ ላይ የተፈጠረው ከአፈር ራሱን ዝቅ አድርግቶ ነው ኢዮብ እዛ ጋር እያለ ያለ ራሱን ዝቅ አድርግቶ ከጭቃ ፈጣሪው ነው ስላለ ተፈጣሪው ነው የሚል የለም እዚህ ጋር ራሱን። ስለዚህ ማንበብ ራሱ አልቻለም፣ ግን አብራረዋል ራሱን ዝቅ ለማድረግ ነው እያለ። ስለዚህ ከሸክላ የሚለውም ልክ ነህ እያልከኝ ነው አለ አንተ። ከሸክላ ፈጣሪው ጭቃ የሚለው ትክክል ነው አይደለም? ባህል መልስ ትክክል ነው፣ ትክክል ነው። ስለዚህ መጽሐፍ ማለት ነው አንድ ቦታ ከአፈር ይላል፣ አንድ ቦታ ደግሞ ከጭቃ ይላል። ኖ ብራዘር፣ እኔን አልሰማኝም መሰለኝ። እኔ እያልኩ አለሁት ራሱን ዝቅ አርግተው እኔ ከጭቃ የተፈጠርኩ ማለት ዝቅ አርግተው ማለት የለም። ስለዚህ ነው ብራዘር። ስለዚህ አሁን አንተ እያልክ ያለው ከደም ነው የተፈጠረ። ወደ እሱ እንመጣለን። በቃ ስለዚህ አሁን ከጭቃ ነው የተፈጠረው ወይንስ ከአፈር? ሰው መልስ ለመጽሐፍ ቅዱስ። ራሱን ዝቅ አርግተው ነው ይዛነ እየተናገረ ያለ ማስረጃ አልኩ እኮ። ማነው እንደሱ ብሎ ይፈታል? እንደሱ ብሎ ይፈታልህ? ማነው ይፈታልህ? ኢዮብ ሲጀመር ኢዮብ ላይ አሁን ኢዮብን ሙሉ አንብባል። አንተ አንብቤ ታውቋል። አንተ አንብባል እኮ ማንበብ አልቻልክም። ፊደል ራሱ እየተሳሳትክ ዝም ብለን እኮ አለፍ ነው። ማነው እንደሱ ብሎ አይደለም እኔ እያልኩ አለው ብራዘር። ምን መሰለህ ኩሱ አሁን መጽሐፍ ቅዱስ ሲፈታ አሁን የኔን ጥያቄ መልስ አቅተዋር እናመጣው። አሁን ከአዳም የፈጠርኩ ከውሃ ፈጠርኩ ከትንሽዬ ዘር ፈጠርኩ። አንዴ አቅቶ እያለው ምንም ማድረግ አይቻልም። መረዳት ሳይሆን የሚፈልገው ኖ ከጭቃና ከሸክላ ፈጠርኩ። ሰው ከአፈር ነው የተፈጠረው ከጭቃ እንደ መጽሐፍ ቅዱስ ወይስ መጽሐፍ ቅዱስ ይጋጫል? እግዚአብሔር ተሰስቶ ሰው የተፈጠረው ከአፈር ነው ይላል መጽሐፍ ቅዱሳችን ሲናገር። አዳምን ከአፈር ኔክስት ደግሞ በጣም ጥሩ ሰው ከጭቃ ፈጠርከኝ ይላል። ተሳስቷል ወይስ ትክክል ነው? እሱ ራሱ ዝቅ አርግቶ ነው እያልኩ እኮ ነኝ። ራሱ ዝቅ አርግቶ ነው ከጭቃ ፈጠሪው እያለ ያለ ራሱ ዝቅ አርግቶ ነው። ስለዚህ የቱ ጋር ነው ደስ የሚል ደስ የሚል የቱ ጋር ምኑ ራሱ ዝቅ አድርገው ነው የሚናገር እና ኢዮብ እኮ ሲጀመር እየተናገረ ያለ እኔ እሱ ዝቅ አድርጎ ራሱን ማለት ነው። ኢዮብ ራሱን ዝቅ አድርጎ እየተናገረ ያለ ዛቦታው ማለት ነው። ሙሉውን አንብብ እስኪ አንተ እስቲ ሙሉውን አንብብልኝ። ሙሉውን አንብብልኝ። አነበብክ እኮ ቀድሞ ወገናችን እንደዛ የሚል የለም። ከጭቃ ፈጠርከኝ እያለ ቃል በቃል እየተናገረ ነው። ስለዚህ መጽሐፍ ቅዱስ ይጋጫል ማለት ነው። በጣም ያሳዝናል። እንደዚህ ብለን እንረዳ።
አሁን እውነቱን ማወቅና መረዳት የሚፈልጉ ልጆች ስለሚኖሩ አሁን አዳምጡ፣ ልንገራቸው። አምላክ አላህ ስብሐነ ወተዓላ ስለኛ ስለ ሰው ዘር ስለኛ ስለ ሰዎች ሲናገር አንድ ቦታ ላይ ከፍትወት ጠብታ ይላል፣ ከረጋ ደም ይላል፣ ከስጋ እያለ እነዚህን ይዘረዝራቸዋል። ሂደቱን እየገለጸላቸው የሰው ልጅ መጀመሪያ ምን ነበር ከተባለ የፍትወት ጠብታ ነበር። ባልና ሚስት በሚገናኙ ጊዜ የሚገኘው ያን አላርና ከዚያ እንደፈጠረ ይገልጽልናል። ከዚያስ ደግሞ ቀጣዩ ምን ይሆናል? የረጋ ደም ይሆናል አይደለ? ያንንም ቀጣዩን ይገልጻል። ያችሁ ቁርአን ሙሉ እንደሆነ እንዳውም የምትረዱበት የሚገርም ጥያቄ ነው። ገብታችኋል? ዝም ብሎ ሰውን ከአፈር ፈጠርኩት ብሎ አልተወውም። ሰው የተፈጠረው ከአፈር ነው ወይ? አሁንም የሰው ልጆች እስከ ምንድን ነው የተፈጠሩት? እኛ እናንተ ከአፈር ነው ወይ? አይደለም። ገብተዋል አይደለ? ይህን እንዳውም ቁርአን ይበልጥ ግንዛቤ ሰጣችሁ። አያችሁ አይደለ? ይበልጥ ግንዛቤ ሰጣችሁ። አዳም የተፈጠረው ከአፈር ከሆነ ሔዋን እስከ ምንድን ነው የተፈጠረችው? ከአፈር ነው ወይ? አይደለም። ገብታችኋል አይደለ? ከአዳም የግራ ጎን ተፈጠረች። የእኛስ የአደምና የሐዋ ልጆች እንዴት ተፈጠርን? ከአፈር ነው ወይ? አይደለም። ታዲያ ለዚህ መልሳለሁ ወይ? መጽሐፍ ቅዱስ የለውም። ለዚህ መጽሐፍ ቅዱስ የለውም። በቃ ሰው ከአፈር ብሎ ዘጋው አይደለ? ስለዚህ ሙሉ አይደለም ማለት ነው። ከአፈር የተፈጠረው አንደኛው ሰው ብቸኛው አዳም ብቻ ነው። ሌላውስ? ቁርአን መጣና ይሄንን ነገር አብራራላችሁ፣ ገለጸላችሁ። እንዳው ልትደነቁበት ነው የሚገባ። ሙሉ ማንነቴን የሚያውቀኝ አምላክ እንዳወረደው ይሄን ቃል እንድትረዱ አድርጋቸዋል። የሰው ልጅ የፍትወት ጠብታ ነበር አለ። ከዚያ ሂደቱን ገለጸላቸው። ከዚያ በኋላ ደም የረጋ ደም አለ። ከዚያ የተላመጠ ስጋ ሆናችሁ አለ። ከዚያ አጥንት ሰራባችሁ፣ ከዚያም ነፍስን ዘራባችሁ፣ ከዚያም ሰው አድርጌ አወጣኋችሁ እያለ ይናገራል። ይሄን ሙሉ ሂደቱ እነሱ ምን ያደርጋሉ? እዚህ ጋር ከረጋ ደም ብሏል፣ እዚያስ ዛሬው ከፍትወት ጠብታ ብሏል። ስለዚህ የሰው ልጅ ከተለያየ ነገር የተፈጠረው ቁርአን ይጋጫል ማለት ነው። ላይ ጀማ እንደዛ አይደለ? ይሄ ማለት አይደለም። አላህ ስብሐነሁ ወተዓላ ሂደቶችን ይገልጽላቸዋል። አሁን በአንድ ቦታ ሂደቱን የገለጸበትን ራሱን ነው ላሳያቸው። ሱረቱል ሙእሚኑን ላይ አላህ ስብሐነሁ ወተዓላ ሲናገር የሰው ልጅን አሰራር ሂደት በደንብ አድርጎ ይነግራቸዋል። ተመልከቱ። የሰው ልጅን አሰራር ሂደት ይነግራችኋል። ያንን ስለዚህ እየተጋጨ ሳይሆን እንትን እያላቸው ነው። ከአፈርና ከጭቃ ምናምን የሚለው ስለ አዳም የሚናገረው ነው። ገብታችኋል አይደለ? ውሃ አለ። ውሃው ከአፈር ጋር ይቀላቀላል። ሲቀላቀል ምን ይሰጣል? ጭቃ ይሰጣል። ያ ጭቃ ውስጥ በተቀረጸ ጊዜ አዳም የሰው ቅርጽ ተደርጎ ተሰራ። ልክ ዛሬ እንደምናየው እንደኛ የዛኔ ይደርቃል አይደለ? ያ ጭቃ ያንን የደረቀበትን ማንነቱን ሲገልጸው ሸክላ ብሎ ገለጸው። ልክ እናቶቻችን ለምሳሌ የሆነ ጀበና ሰሩንበት ከሸክላ እኔ ይህን ከምንድን ነው የሰራሽው ተብላ ብትጠየቅ ከሸክላ ልትል ትችላለች። ሌላ ቦታ ሌላ ጊዜ ደግሞ ምናለች? አይ ይሄን እኔ ከአፈር ነው የሰራሁት አለች። ተጋጨ ማለት ነው? ላይ አይደለም። መጨረሻ ላይ ጀበና የሚለውን ውጤቱን የሰራችበትን ሂደቶችን እነዚያን እየገለጸች ነው። ሌላኛው መታ ደግሞ አይ ከጭቃ ነው አለች። ሌላኛው አይ ከውሃ ነው አለች። ይህ ተጋጭቶ አይደለም። አንድ ሰው ቤት ሰራ እንበል። ለምሳሌ የምን ቤት ሰራ እንበለው? የብሎኬት ቤት ይላል። ሌላ ደግሞ ተነሳ ብሎኬት ብቻ ነው ወይ? አይደለም። አይ ቆርቆሮም አለ ይላል። አይ ሚስማርም አለ ድንጋይም አለ። የሚጋጭ ነው። ከብሎኬት ብቻ ነው የሰራው። እዚህ ከድንጋይ ትላለ፣ እዚህ ከብሎኬት፣ እዚህ ከቆርቆሮ ትላለ። እንዴት እንረዳ? ተጋጨ ማለት ነው ወይ ቢል አንድ ሰው ምን ትሉታላችሁ? እንደዚያ አላህ ስብሐነ ወተዓላ መጣና ውህዶችን የሰው ልጅን ያስገኘበትን ከስር ከመሰረቱ እያንዳንዷን እያብጠረጠረ ገለጸላቸው። ይህ እንዳውም በትክክል የአምላክን ቃል እንደሆነ የምትረዱበት ነገር ነው ማለት ነው። አላህ ስብሐነ ወተዓላ በሱረቱል ሙእሚኑን ላይ ይናገራል። ለታች አላ ያ እና እዚህ ጋር አላህ ሲነግራቸው ተመልከቱ። አላህ ስብሐነ ወተዓላ ثم جعلناه نطفة في قرار مكين ይላል። አላህ ስብሐነ ወተዓላ ምን ይላል? ثم خلقنا النطفة علقة ይላል። መጀመሪያ በእናቶቻችን ማህፀን ውስጥ ይጀምራል። ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግኩት እያለ ይናገራል። በተጠበቀ መርጊያ የሚለው የእናቶቻችን ማህፀንን ነው። ገብታችኋል? ያንን ምን አለው? የተጠበቀ መርጊያ ውስጥ የፍትወት ጠብታ አደረገው መጀመሪያ ከፍትወት ጠብታ። ከዚያም ጠብተዋን በ40 ቀን የረጋ ደም አደረግኳት ይላል። ወደ ረጋ ደም ተቀየረ። የረጋውንም ደም ቁራጭ ስጋ አደረግኩት አለ። ሂደቱን ይነግራቸዋል። እንደ ቁራጭ ስጋ ሆና ቁራጯም ስጋ አጥንት አደረግኳት አለ አላህ ሱብሓነሁ ወተዓላ። ከዛ ወደ አጥንት ትሄዳለች። አጥንቶቿንም ስጋ ለበስኩት እንደገና አለ። ከዚ ስጋ ከለበሰው በኋላ ከዚያም ነፍስን በመዝራት ሌላ ፍጥረት አደረጌ አስገኘሁት እያለ አላህ ይናገራል። ያቸው አይደለ? ይሄን ሂደቱን ያመጡና እነሱ አላህ በተለያየ ቦታ የገለጻቸውን ከረጋ ደም ነው ሰው የተፈጠረው፣ እዛ ደግሞ ከፍትወት ጠብታ ይላል። ስለዚህ ይጋጫል እያለ ነው። ላይ ሂደቱን እየገለጸልህ ነው አላህ። የሰው ልጅን አፈጣጠር ሙሉ ሂደቱን ይነግርሃል አላህ ሱብሓነሁ ወተዓላ። ይህ ከአምላካቸው ዘንድ የመጣ ቃል እንደሆነ እንዳም በደንብ የሚያስረዳ ነው። ዝም ብሎ ሰውን ከአፈር የፈጠርኩት ብሎ ዝም ቢል ይሄ ሙሉ አይደለም። ምክንያቱም
ከአፈር የተፈጠረው ብቸኛው ሰው አዳም ብቻ ነውና ከዚያ በኋላ እኛ እስከምን ተፈጠረን የሚለውን መልስ ማን ነው የሚሰጠው? ያው ቁርአን ነው ይሄ መልስ ያለው። ሙሉ ሂደታቸውን ይገልጽላቸዋል። የፍትወት ጠብታ በተጠበቀው መርጊያ ውስጥ በእናቶቻቸው ማህፀን ውስጥ አደረግኩኝ አለ። ከዚያም በኋላ ያንን ወደ ረጋ ደም ቀየርኩት፣ ከዚያም ወደ ተላመጠች ስጋ፣ ከዚያም አጥንት፣ ከዚያም ስጋ ለበስኩት፣ ከዚያም ነፍስን ዘራሁበት፣ ሰው አድርጌ ማወጣሁት እያለ ሙሉ ሂደቱ ይነግራቸዋል። ወሀዛ የዱሉ ዐላ አነ ሀዘል ቁርአን ከላም ረቢና ጀለ ጀላሉ። ይህ የሚያሳየው ስለ ማንነታችን በደንብ ከሚያውቀን ከአምላካችን ዘንድ የመጣ ቃል እንደሆነ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እዚያ በረሃ ሜዳ ላይ ተቀምጠው ይሄንን እውቀት ከራሳቸው ሊያመጡት አይችሉም ከአምላክ ዘንድ ካልሆነ በስተቀር ይባቸዋል። እሺ ይህን ይመስላል። ሻሃዳ የሚላለ እያላችሁ ነው። አስገቡት አድሚኖች ካላችሁ። ቃሉ በላ ወላኪን ሐቀት ከሊመቱ ልዓዛብ ዐላ ልካፊሪን ቂለ ድኹሉ አብዋበ ጀሀነመ ኻሊዲነ ፊሃ ፈቢእሰ ጥያቄ ነበረ። እሺ ጥያቄ ምንድን ነው? ማሪ ከጾም ጋር በተያያዘ እሺ ማለት አሁን እንደ ኖርዌይ ሀገር ምናምን 24 ሰዓት ፀሐይ ማገብ ማገብ ተፈቀደ 24 ሰዓት ምን የሚል ከሆነ ፀሐይ የማይወጣበት ቦታ ከሆነ ነው ያልከው። ጾም እንዴት ነው የምንጾመው? 24 ሰዓት ፀሐይ የማይገባበት ሀገር አለ። 24 ሰዓት ሙሉ ታዲያ እንዴት ነው የሚኖሩት? እንቅልፍ ማፊ። እሺ ለማንኛውም እሺ 24 ሰዓት ፀሐይ የማይገባበት ሀገር ላይ ካሉ ሰዎች እንዴት ነው የሚጾሙት? ይህን ኢስላም መፍትሄ አድርጓል ወይ? አዎ አድርጓል። ማፈረጥና ፊል ኪታብ ሚን ሸይን ይላል አላህ። በዚህ በሰጠኋችሁ ቃል ላይ አንዲት የሚተውኩት ነገር የለም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ወደፊት ስለሚመጣ ትንቢት እየተናገሩ እያለ ስለ ደጃል ዘመን፣ ደጃል ማለት ሐሰተኛው መሲህ ነው። አይሁዶች እስካሁን መሲሁ ይመጣል ብለው እየጠበቁ ነው አይደል? የእኛ መሲህ ነው ብለው የሚያስቡት ሐሰተኛው መሲህ የትንሣኤ ቀን ይነሳል፣ አይሁዶችም ይከተሉታል ብለው ተናግረዋል። እውነተኛው መሲህ ግን አለ፣ በሰማይ ላይ ይገኛል። ሁለተኛው ሰማይ ላይ ነው። የዛኔ ይመጣል እርሱ፣ ያንን ሐሰተኛውን መሲህ አጠፋዋል ከምድር ገጽ። ገብቷቸዋል አይደል? ይህን አላህ ያደርጋል። ታዲያ የዛኔ ስለ ደጃል ዘመን ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም አንድ ነገር ተናገሩ። የምኩሱ ደጃል ፊኩም 40 ሰነተን አሉ። 40 የውመን ደጃልን በመካከላችሁ ለ40 ቀን ያክል ይቆያል አሉ። ደጃል በመካከላችሁ ለ40 ቀን ይቆያል አሉ። በዚህ በ40 ቀን ግን ዓለምን ያዳርሳታል። እንዴት? ምክንያቱም ምን አሉ ነቢ ሰለላሁ ዐለይሂ ወሰለም የምኩሱ ፊኩም ደጃል 40 የውመን የውሙን ከሰና ወየውሙን ከሸህር ወየውሙን ከጁምዓ አው ከእስቡዕ ወሳኢሩ አያሚሂ ከአያሚኩም ሀዚህ አሉ። ደጃል በመካከላችሁ ለ40 ቀን ይቆያል። የመጀመሪያውም ቀን ቆይታው እንደ ዓመት ትረዝማለች አሉ። እንደ ዓመት ትረዝማለች። ፀሐይ ወጥታ ለዓመት ያክል አትገባም፣ ከዓመት በኋላ ትገባለች። የሁለተኛውም ቀን ልክ እንደ ወር ይቆያል አሉ። ሶስተኛው ቀን እንደ ሳምንት፣ ሌሎቹ ቀናቶች ደግሞ ልክ እንደናንተ ቀናቶች ይቆያሉ ብለው ተናገሩ እና አሁን እንደምንኖራቸው። ስለዚህ በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ከባድ ጊዜ እየተናገሩ እያለ ሰሃቦች ያሳሰባቸው ግን ስለምን እንደሆነ ታውቃላችሁ? ስለ ሶላት ነው። ስለ ደጃል ጉዳያቸው አይደለም። ኢማናቸው ጠንካራ ነው። ደጃልን የሚፈሩበት ሌላ ምንም ምክንያት የለም። ገብታች ያለ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም ይሄን እየተናገሩ እያለ ከይፈ ኑሰሊ ያ ረሱለላህ ፊ ዛሊከ ዘማን፣ አንቱ የአላህ መልእክተኛ ሆይ በዚያን ጊዜ ታዲያ እንዴት ነው ሶላትን የምንሰግደው አሉ ሰሃቦች። አይገርሙ? የሆነ ጭንቅ መከራ ቢያጋጥማቸው ሶላታቸው ነው ትዝ የሚላቸው። አንድ ሰው ጭንቅ መከራ ቢደርስበት ምናልባት ወይ በኋላ ሰግዳለሁ ብሎ አይደል የሚያሳልፈው። እነርሱ ግን የሶላታቸው ጉዳይ ነው የሚያሳስባቸው። ይሄ ከባድ ጊዜ እየተናገሩ ነቢ ሰለላሁ ዐለይሂ ወሰለም ፈማዛ ነፍዐሉ አን ሶላቲና ያ ረሱለላህ፣ ስለ ሶላታችን ምን እንሰራለን አሉ። ተቀድሩነ ለሁ ቀድረን አሉ ነቢ ሰለላሁ ዐለይሂ ወሰለም።
ውሳኔንም ትወስኑለታላችሁ ወይንም ያኔ ገደብንም ትገድቡለታላችሁ ብሎ ተናገሩ። ያ ማለት ልክ ዛሬ 24 ሰዓት የምንቆየው አለ አይደለ? በ24 ሰዓት ውስጥ 5 አውቃት ሶላቶች አሉ አይደል? በዚህ መሰረት እንትን እያላችሁ እየወሰናችሁ ትሰግዳላችኋል። ስለዚህ ለአመት ያክል ፀሐይ የማጠልቅበት ቦታ ከሆነ ለ24 ሰዓት እንከፍለውና በየ24 ሰዓቱ 5 አውቃት ሶላቶችን እየሰገድን አመቱ እስኪያልፍ ድረስ እንቀጥላለን ማለት ነው። አሁንም በዚህ ቅያስ በዚህ መሰረት ፀሐይ የማጠልቅበት ቦታ ላይ ነው ያለ ነው ካልክ አንተ ያላችሁበት ጾምን እንዴት ነው የምንጾመው ለሚለው በዚህ ሐዲስ መሰረት ትሄዳላችሁ። እሺ 5 አውቃት ሶላት ፀሐይ ጠለቀችም አልጠለቀች በእነዚህ 24 ሰዓቱን ጠብቃችሁ ትሰግዳላችሁ። ጾሙንም በዚህ መሰረት ትይዛላችሁ ማለት ነው። እሺ ሌላኛው ጥያቄ በጾም ጊዜ የሚሰገደው ሰላት እንደገና ዘካ የሚሰጠው ዘካ እና ሌሎች የሚደረጉ ነገሮች በእጥፍ ይባዛሉ፣ በይናክል እጥፍ ይባዛሉ በምናምን የሚባል ነገር አለ። እነዚህ ነገሮች ባይባዙ አሁን ለምሳሌ አንድ ሰው መልካም ስራ እየሰራ ቢሞት ባይባዙ የሚጎዳው ምንድን ነው ማለት የሚጠቀመው ምንድን ነው? ቢባዙ ደግሞ የሚያገኘው ምንድን ነው? ባይባዙ የሚጎዳው ምንድን ነው? ምንድን ነው? ይበልጥ ምንዳ ያገኛል ከአላህ ስብሐነ ወተዓላ ዘንድ። ባይባዛ የሚጎዳው ነገር አይኖርም። የሰራው ምንዳ አለለት። ይበልጥ ግን ሰውየው መልካም ስራ ሲጨምር ደረጃው ከፍ ይላል። እሺ ኢየሱስ ይወድሃል ሁሱ ነሽ ግቢና ሲፈን ንገሪኝ። እስቲ ጋ በኮሜንት አይደለም ግቢና ንገሪኝ። እሺ ልኬልሻለሁ። ኢየሱስ ይወድሃል ወይ ናይ ግቢ ወይ ልመልስልሽ መግባት ካልፈልግሽ። የጌታ ሰው ጌታ ዘመንሽን ይባርክ። ነይና እዚህ ጋ ተናገርሽ። አትከቢም ሲፈን እሺ ለማንኛውም መሲሁ በጣም እንወደዋለን፣ ይወደናል። ምክንያቱም ሙስሊም ነበር። አንድ አምላኩን የሚያመልክ በአምላኩ ላይ የማያቀራ ወደ አምላኩ የተጣራ ለአንድ አምላኩ ትእዛዝ የሚታዘዝ ነበር። አምላኩን የሚገዛ ነው። እኛም ልክ እንደርሱ አንድ አምላክን በብቸኝነት የምናመልክ ነን። የአብርሃም የይስሐቅ የመሲሁን የሙሴን አምላክ። ስለዚህ በጣም ይወደናል፣ እንወደዋለን። ወንድማችን ነው። ኢነመል ሙእሚኑነ ኢኽዋ ይላል አላህ። ወንድማማቾች ናቸው ይላል። የኢማን ወንድማችን ነው። በአንድ አምላክ የምናምንን እኛም እርሱ። ይህ ነው ከነቢያቶች መካከል አንድ ነቢያችን ነው። በጣም እንወደዋለን፣ ይወደናል። እናንተ ግን አይወዳችሁም። ለምን ካላችሁ ብትወዱኝስ ትእዛዜን ትጠብቃላችሁ ነው አይደል ያለው መጽሐፉ ላይ። እናንተ ትእዛዙ እየጠብቃችሁ አይደለም። እኔን አምልኩኝ ሳይላችሁ በግድ እያመለካችሁት ነው። የእርሱ ጠላቶች ናቸው፣ የእርሱ ተቃዋሚዎች ናቸው። እርሱን የምትወዱት ከሆነ ትእዛዙን ጠብቁ። ትእዛዙ ያን የላከውን አንድ አምላክ እንድታመልኩ እንጂ እርሱን አይደለም። ይህ ነው ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ትእዛዙ ምንድን ነው? ትእዛዙ አንዱን አምላክ እንድታመልኩ ነው። ምን ብለን እናምልክ ብለው በጠየቁ ጊዜ በሰማይ የምትኖረው አባታችን ብላችሁ እርሱን በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታ የሚለኝ መንግስተ ሰማያት የሚገባ አይደለም። መጽሐፉ አብ ብሎ ቢጠራው፣ ነገር ግን ቀደምት ነቢያቶች እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ ሙሴ፣ መሲሁ ሲያመልኩት የነበረው ያን አንድ አምላክ በብቸኝነት እንድታመልኩ ነው ነቢያቶች የሰበኩት። ስለዚህ ኢየሱስ ክርስቶስ አምልኩኝ ብሎ የትኛውን ቦታ ላይ አልተናገረም። እንዳውም ኢሳያስ ላይ የተነገረውን ለራሱ ኢየሱስ ክርስቶስ ሁሉ አምጥቶታል። ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙ ልበሸር ይላል። በከንቱ ያመልኩኛል ሰዎች፣ ትምህርታቸውም የሰው ትምህርትና የሰው ስርዓት ነው እያለ ይናገራል። በከንቱ ያመልኩኛል። ምን ትላላችሁ? ጸጋ ይበዛላችሁ ሰዎች። እሺ ይልቁንስ ያን አንድ አምላክ ወደ ማምለክ ነው ክርስቶስ የምትወዱ ከሆናችሁ። እሺ ጥያቄ ያለ ቀጥል። ጥያቄ ያለው መቀጠል ይችላል። እሺ እድሜኖች ካላቸው አስገባቸው። አሰላሙ አለይኩም። እሱ እንዴት አለ ያለኝ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁሉ ሰላም፣ ሁሉ መልካም ነው። ሰላም ወላሂ አልሐምዱሊላህ።
ረመዳን እንዴት ነው? ወላሂ አሪፍ ነው አልሐምዱሊላህ። መርሐባ ምራውሲ። አንድ ጉዳይ ፈልጌ ነበረ። እሺ ምን ነበር? ውሴ ትንሽ አካል ጉዳተኛ ነበርኩኝ እና ከዚህ በፊት ማለት ነው አደጋ ደርሶብኝ አንድ እግሬ ተጎድቶ ነበረ። በዛውም ቀን ደግሞ እናቴንም አጥቼ ነበር እና በዙሪያዬ ማንም ሰው የለኝም ከጎኔ ማለት ነው። እና አሁን ደግሞ ሁለተኛውን እግሬን ተደግሞ የምንቀሳቀሰው በወንበር ነው እና ሕክምና ማድረግ እየቻልኩኝ ጀስት በገንዘብ ምክንያት አልቻልኩም ማለት ነው ሕክምና ማድረግ ኦፕሬሽን ማድረግ እና ሰዎች ወደ አንተ ጋር ልገውኝ ነበረ። ሕክምና እንዴት ነው ሕክምና ማግኘት የምትችለው? እዚሁ አዲስ አበባ ኦፕሬሽን በመደረግ ነው። ይቺን እግሬ ማለት ነው የኔ። እስኪ ይቺ እግሬ ናት። ይቺ ከዚህ በፊት የተጎዳችው ይቺ እግሬ ናት ማለት ነው የኔ። ሄሎ ሚታ እዚህ ላይ ያለ አይደለ? የኔ እዚህ ጋር ነው በጎን ኔ እዚህ ጋር በጀስት የመታኝ ቦታ ላይ እንደዚህ መቶኝ እዚህ ጋር ባዶ። ሕክምና እንደምታገኝ ነግረውሃል ዶክተሮች? ኦፕሬሽን እንደማድረግ ነግረውኛል። አለኝ መረጃ ረዝም አለኝ። የት ነው ያለ ወንድማችን? እኔ የወሎ ልጅ ነኝ። አዳማ ነው የምኖረው። አሁን በዚህ በወንበር ነው የምንቀሳቀሰው። ክራንች ተሰብሮ ወድቄ ክራንች ተሰብሮ ወድቄ አሁን ይሄ በዚህኛው እግሬ ነበር የምረግጠው። አሁን ግን ከወደኩ በኋላ በዚህ በወንበር ነው የምንቀሳቀሰው። ኦዱም ሳረግ ብታይ ሙሉ ልብስ ራቁቴን ሸዋር እንደሚገባ አውልቄ ነው የምገባው ኦዱ ለማድረግ እንኳን ማለት ነው። እሺ ሕክምናውን ለማድረግ ምን ያክል እንደሚያስፈልግ ነግረውሃል ዶክተሮች? 470,000 ብር ተብዬ ነበረ። ከዛ 200 ምናምን ሺህ ብር አለኝ። 200 ምናምን ሺህ ብር አለ። ስለዚህ ስንት ነው የሚቀረህ? 200 ምናምን ሺህ አካባቢ አይደለ? አብሮህ ሰው አለ የምታውቁ ልጆች ብትኖሩ? ማንም የለኝም። እናትም አባትም እህትም ወንድምም የለኝም። ብቻዬን ነው ያለሁት። አንድ ልጅ አንድ ወዳጄ አሁን ላይፍ እዛ ገብቼ አይቶኝ እስኪ ሁሴን ጋር ማግባ ብለውኝ አስገብቶኝ ነበር።